በተለያዩ ሀገራት የሚገኙ ኢትዮጵያውያን ደህንነታቸው እንዲጠበቅ መንግስት በቅርበት እየሰራ ነው አለ የውጭ ጉዳይ ሚኒስቴር። ሚኒስቴሩ በሰጠው መግለጫ ባለፈው ሳምንት ኢትዮጵያ ከተለያዩ የሀገራት ዲፕሎማቶች ጋር ጠንካራና ንቁ ዲፕሎማሲያዊ ግንኙነት ማድረጓን አንስቷል። በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ውጤታማ እንደነበሩ የገለጸው ሚኒስቴሩ በደቡብ አፍሪካና ሳዑዲ አረቢያ የሚገኙ ዜጎችን ደህንነት ለመጠበቅ ልዑክ መቋቋሙን ጠቁሟል። የፊታችን እሁድ ሀገር አቀፍ የጸሎት መርሃ ግብር ይካሄዳል አለ የኢትዮጵያ ሃይማኖት ተቋማት ጉባኤ። ጉባኤው በሰጠው መግለጫ እንዳለው የጸሎት መርሃ ግብሩ ኢትዮጵያ የጀመረችውን የልማት ጉዞ አጠናክራ እንድትቀጥል፣ ብሔራዊ ጥቅማችን እንዲከበር እንዲሁም ሰላምና አብሮነትን ለመገንባት ታሳቢ ያደረገ ነው። የጸሎት መርሃ ግብሩ እሁድ ከቀኑ 9 ሰዓት ጀምሮ በአራዳ ፓርክ እንደሚካሄድ የተገለጸ ሲሆን የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የብሔራዊ ምርጫ ቦርድና የኢትዮጵያ ሀገራዊ ምክክር ኮሚሽን ተወካዮች እንዲሁም ሌሎች እንግዶች ይገኛሉ ተብሏል። መንግስት ሰላም ከማስፈን ስራ ጎን ለጎን የህዝብን ተጠቃሚነት ያረጋገጡ ስራዎች አከናውኗል አሉ የሰላም ሚኒስትር መሐመድ እድሪስ። በብሔራዊ ታድሶ ኮሚሽን የጎንደር ጊዜያዊ ዲሞቢላይዜሽን ማዕከል ለቀድሞ ታጣቂዎች ስልጠና መስጠት ተጀምሯል። ሚኒስትሩ በዚህ ወቅት እንዳሉት ሰላም ወሳኝ ጉዳይ በመሆኑ መንግስት ሁልጊዜ ለሰላም በሩ ክፍት ነው። የብሔራዊ ታድሶ ኮሚሽነር ተመስገን ጥላሁን በበኩላቸው በሀገር አቀፍ ደረጃ በተሃድሶ ስልጠና ከ88,000 በላይ የቀድሞ ታጣቂዎች ስልጠና መውሰዳቸውን ጠቁመዋል።